ይስጥልን ተመልካቾች እንደምንላችኋል ከኤንቢሲ ኢትዮጵያ ቴሌቪዥን የዕለተ ረቡዕ ጥቅምት 26 ቀን ኤንቢሲ እኩለ ቀን ዜናችን ተጀምሯል። በቆይታችሁ በርካታ የሀገር ውስጥና ዓለም አቀፍ መረጃዎችን ትከታተላላችሁ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። የባህር በር ኢኮኖሚያዊ ጠቀሜታው ባሻገር ሀገር በዓለም አቀፍ ደረጃ የሚኖራትን ተሰሚነት የሚያሳድግ ነው ተባለ። የጤና ሚኒስቴር ከአፍሪካ ህብረትና ከአፍሪካ ሲዲሲ ጋር በመተባበር ሶስተኛውን የፓን አፍሪካ ሰርጂካል የጤና አጠባበቅ ፎረም ማካሄድ ጀመረ። ከውጭ በአሜሪካ ኬንታኪ የጭነት አውሮፕላን ተከስክሶ የ7 ሰዎች ህይወት ማለፉ ተሰምቷል። የሀገር ውስጥ አጫጭር መረጃዎችን በማስቀደም እንጀምራለን። ከመላው የቀጥታ ስርጭት ባለሙያዎች ጋር የአብስራ ሚሊዮን ዜናዎችን ወደ እናንተ አደርሳለሁ። አብራችሁን ቆዩ። የባህር በር ኢኮኖሚያዊ ጠቀሜታው ባሻገር ሀገር በዓለም አቀፍ ደረጃ የሚኖራትን ተሰሚነት የሚያሳድግ ነው ተባለ። የኢትዮጵያ የባህር በር ባለቤትነት በየትኛውም መመዘኛ ህጋዊና ትክክለኛ ጥያቄ በመሆኑ ተገቢ ምላሽ ሊያገኝ ይገባል ሲሉ ምሁራን ገልጸዋል። የባህር በር ቀጥተኛ ኢንቨስትመንት እድልን ከማስፋቱ ባሻገር የአንድ ሀገርን ዳር ድንበር ተከብሮ እንዲኖር የሚያደርግ ከፍተኛ ሚና አለውም ተብሏል። ኢትዮጵያ በተሸረበባት ሴራና በልዩ ልዩ በደሎች ከባህር በር እንድትርቅ የተደረገበት ሁኔታ እጅግ የሚያስቆጭ ጉዳይ መሆኑን ምሁራኑ ይገልጻሉ። ሆኖም አሁን በኃላፊነት ላይ ያለው መንግስት ለዘመናት ቁጭት የነበረውን የባህር በር ባለቤትነት በአጀንዳ መልኩ ማንሳቱ የህልውና ጉዳይ በማድረግ ዓለም አቀፍ ማህበረሰብ እንዲገነዘበው እያደረገ ያለበት ሁኔታ ሊበረታታ የሚገባ መሆኑን ገልጸዋል። የባህር በር ባለቤትነት ጥያቄ የህልውና ጉዳይ ሆኖ ህጋዊነትና ታሪክን መልክዓ ምድርን መሰረት በማድረግ የጋራ ተጠቃሚነትን በማለም የተነሳ በመሆኑ ተገቢ ምላሽ ሊሰጠው ይገባልም ተብሏል። ኢትዮጵያ ከ30 ዓመታት በላይ የባህር በር አልባ ሆና መቆየቷ ብዙ ዋጋ አስከፍሏታልም ተብሏል። ኢትዮጵያ ከቀይ ባህር የወጣችበት ምክንያት ምንም አይነት ህጋዊ መሰረት ያልተገኘለትና ምንም አይነት ማስረጃ የሌለው መሆኑ ለሁላችንም ጥያቄ ሆኗል ብለዋል። የባህር በር የማግኘት ጥያቄ ዘርፈ ብዙ ኢኮኖሚያዊ ጠቀሜታ እንዳለው ሁሉም አንድ ሀገር በዓለም አቀፍ ደረጃ የሚኖራትን ተሰሚነት ተጽዕኖ በአዎንታዊ መልኩ እንዲያሳድግም በዘርፉ ጥናት ያደረጉ ምሁራን ገልጸዋል ሲል የዘገበው ኢዜአ ነው። የዩሪያ ማዳበሪያ ፋብሪካ መገንባት ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጥረት እንደሚያግዝ የኢትዮጵያ ግብርና ስራዎች ኮርፖሬሽን ገለጸ። የዩሪያ ማዳበሪያ ፋብሪካ በሀገር ውስጥ መገንባት ዘርፈ ብዙ ጥቅም እንዳለው የኮርፖሬሽኑ የኮሚሽን ማህበራዊ ኃላፊ ስራ አመራር ስራ አስኪያጅ ጋሻው አይችሉህም ገልጸዋል። ከዚህ ቀደም በዩሪያ ማዳበሪያ አቅርቦት ላይ ከጊዜ፣ ከቦታ ርቀት፣ ከዋጋ፣ ከጥራት ወዘተ አኳያ የሚያጋጥሙ የነበሩ ችግሮችን መቅረፍ እንደሚያስችል አብራርተዋል። እየጨመረ የመጣውን የአርሶ አደርና በግብርና ዘርፍ የተሰማሩ ባለሀብቶችን የዩሪያ ማዳበሪያ ፍላጎት ለማሟላት እንደሚያግዝም ተናግረዋል። በሌላ በኩል ለዩሪያ አፈር ማዳበሪያ ግዥ ይወጣ የነበረውን የውጭ ምንዛሬ እንደሚያስቀርም ጠቁመዋል። የግብርና ዘርፍን በይበልጥ በማሳደግ ወደ ውጭ የሚላኩ የግብርና ምርቶችን በስፋት ማምረት እንደሚያስችልም ገልጸው ከዚሁ ጋር በተያያዘም በግብርናው ዘርፍ የውጭ ገበያ ተወዳዳሪነትን በከፍተኛ ደረጃ ከፍ ያደርጋል ብለዋል። የፋብሪካው መገንባት ሰፊ የስራ ዕድል ለመፍጠር የቴክኖሎጂ ሽግግር ለማምጣትም ይጠቅማል ብለዋል። በአዲስ አበባ የተገነቡ የንግድ ማዕከላት የምርት አቅርቦትና ፍላጎትን በማመጣጠን የተረጋጋ የግብይት ስርዓት እንዲፈጠር ሚናቸውን እየተወጡ መሆኑን ሸማቾችና ነጋዴዎች ገለጹ። በአዲስ አበባ ሸማችና ነጋዴዎችን ማገናኘት የሚያስችሉ ግዙፍ የገበያ ማዕከላት ተገንብተው ወደ ስራ የገቡ ሲሆን መሰረታዊ የፍጆታ ሸቀጣሸቀጦችን ጨምሮ የግብርናና የኢንዱስትሪ ምርቶችን በስፋት እያቀረቡ ይገኛሉ። የአዲስ አበባ ንግድ ቢሮ ምክትል ኃላፊ ጸጋዬ ደበሌ በአዲስ አበባ ዘመናዊ የግብይት ስርዓትን ለመዘርጋትና የምርት አቅርቦትና ፍላጎትን ለማጣጣም የተለያዩ ተግባራት እየተከናወኑ መሆኑን አንስተዋል። በዚህም በመዲናዋ የተለያዩ አካባቢዎች ግዙፍ የገበያ ማዕከላት መገንባታቸውን ጠቅሰው ማዕከላቱ የሰብል፣ የአትክልትና ፍራፍሬ እንዲሁም የኢንዱስትሪ ምርቶችን በተመጣጣኝ ዋጋ እያቀረቡ እንደሚገኙ አስታውቀዋል። በገበያ ማዕከላቱ የሚቀርቡ ምርቶች ከ15 እስከ 20 በመቶ የዋጋ ቅናሽ እንዳላቸውም አመላክተዋል። ከገበያ ማዕከላቱ በተጨማሪ የቅዳሜና እሁድ ገበያዎች ገበያን በማረጋጋት በኩል ከፍተኛ ሚና እየተጫወቱ መሆኑን ጠቅሰዋል።
ኢንብሲ ኩለቀን ዜናችን ነው በቀጥታ ስርጭት በመከታተል ላይ የምትገኙት። ከውጭ ምንጮች ወዳገኘናቸው አጫጭር መረጃዎች አለፍን። በአሜሪካ ኬንታኪ የጭነት አውሮፕላን ተከስክሶ የ7 ሰዎች ህይወት ማለፉ ተሰማ። ማክሰኞ ማምሻውን በሉዊስቪል ኬንታኪ በመነሳት ላይ የነበረ አውሮፕላን በደረሰ አደጋ የ7 ሰዎች ህይወት አልፏል። እንደ አካባቢው አስተዳደር መረጃ መሰረት ከሞቱ ሰዎች 3ቱ የአውሮፕላኑ ሰራተኞች ሊሆኑ እንደሚችሉ ገልጾ በሉዊስቪል ዓለም አቀፍ አየር ማረፊያ የአውሮፕላኑ መፈንዳትን ተከትሎ በደረሰባቸው አደጋ ህይወታቸው ሳያልፍ እንዳልቀረም አስታውቀዋል። የሟቾች ቁጥር ብቻ ይሁን አይሁን እስካሁን ግልጽ መረጃ ስላለመገኘቱም ተገልጿል። የአውሮፕላኑ አደጋን ተከትሎ በአካባቢው የነበሩ ሌሎች 11 ሰዎች ላይ ጉዳት ማጋጠሙ እንዲሁ ታውቋል። በአካባቢው ያሉ ሰዎች እንዲሁ ጥንቃቄ እንዲያደርጉ የአካባቢው ፖሊስ አሳስቧል ሲል የዘገበው ቢቢሲ ነው። የሶሪያ ፕሬዝዳንት አህመድ አልሻራ ወደ ዋይት ሃውስ ሊያቀኑ ነው ተባለ። በሶሪያ መሪዎች ታሪክ ከ8 አስርት ዓመታት በኋላ ወደ ዋይት ሃውስ የሚጎበኙት የመጀመሪያው ፕሬዝዳንትም ይሆናሉ ተብሏል። ዋይት ሃውስ ፕሬዝዳንት ዶናልድ ትራምፕ በአሜሪካ በዓለም ፖለቲካ ላይ ሰላም ለማምጣት ዶናልድ ትራምፕ የሚሄዱበትን ርቀት ያረጋግጣልን ብለዋል። ሰኞ ወደ ዋይት ሃውስ የሚያቀኑት አልጁላኒ ግንቦት ላይ ፕሬዝዳንት ትራምፕን በሳውዲ አረቢያ ማግኘታቸው ይታወሳል። ዶናልድ ትራምፕ ወደ መካከለኛው ምስራቅ ከወራት በፊት ብቅ ማለታቸው አሜሪካ በሶሪያ ያላትን ፖሊሲ እንድትለውጥም አድርጓታል። የበሽር አልአሳድ መንግስት ጋር ግጭት ውስጥ የሰነበተው የአሜሪካ መንግስት ችግሮችን ከአዲሱ አስተዳደር ጋር ለመፍታት ቆርጦ ተነስቷልም ተብሏል። አልሻራም ቢሆኑ ከፈረንሳይ እስከ ሩሲያ ከቱርክ እስከ አሜሪካ ጉብኝት የማድረግ ምስጢራቸው ዲፕሎማሲያዊ መንገዳቸውን መምረጣቸው ነው እየተባለም ይገኛል። ከፕሬዝዳንት ዶናልድ ትራምፕ ጋር በቀጠናዊ ጉዳዮች ዙሪያ ይመክራሉ ተብሎም ይጠበቃል ሲል የዘገበው አልጀዚራ ነው። ዩክሬን ከሩሲያ ጋር በገባችበት ጦርነት በርካታ የመገናኛ ብዙሃን ባለሙያዎችና የጥበብ ሰዎች እንደተገደሉባት አስታወቀች። የዩክሬን የባህል ሚኒስቴር ባጋራው መረጃ መሰረት የሩሲያ ዩክሬን ጦርነት ከተጀመረ ጊዜ አንስቶ ኪየቭ ቢያንስ 236 የኪነ ጥበብ ባለሙያዎችና የውጭ ሀገራት ጋዜጠኞችን ጨምሮ 118 በላይ የመገናኛ ብዙሃን ባለሙያዎች እንደተገደሉባት አስታውቋል። ሚኒስቴር መስሪያ ቤቱ አክሎም በኪየቭ የሚገኙ ጋዜጠኞች አሁንም ድረስ በፈታኝ ሁኔታ ውስጥ በመሆን ለሕዝቡ መረጃን እያደረሱ ይገኛል ሲል አስታውቋል። ዘገባው የዩክሬን ፎረም ነው። ጀርመን የሶሪያ ስደተኞች ወደ ሀገራቸው ይመለሱልኝ አለች። በሶሪያ ለበርካታ ዓመታት በተካሄደው የእርስ በርስ ጦርነት ወደ ተለያዩ ሀገራት በርካታ ቁጥር ያላቸው ሶሪያውያን መሰደዳቸው ይታወሳል። እነዚህን የሶሪያ ስደተኞች በስፋት ከተሰደዱባቸው ሀገራት መካከል ጀርመን ቀዳሚውን ስፍራ ትይዛለች። የጀርመኑ መራሄ መንግስት ፍሬድሪክ መርዝ በሰጡት ማብራሪያ የሶሪያ ስደተኞች ወደ ሀገራቸው ይመለሱ ዘንድ አሳስበዋል። በጀርመን የተሰደዱት ከ1 ሚሊዮን የሚሻገሩ ሶሪያውያንን ማስወጣት ለፍሬድሪክ መርዝ መንግስት ፈታኝ እንደሚሆንም ተገልጿል። በሶሪያ የእርስ በርስ ጦርነት ማብቃቱና በአልሻራ የሽግግር መንግስት አንጻራዊ ሰላም መስፈኑን ተከትሎ ፍሬድሪክ መርዝ ስደተኞችን መመለስ ፈታኝ ይሆንባቸዋልም ተብሏል። ዘገባው የፖለቲኮ ነው። ኢንብሲ ኩለቀን ዜናችን ቀጥሏል። ከሀገር ውስጥ በዝርዝር ወደምንመለከተው ጉዳዮች አለፍን። የገጠር መሬት አስተዳደርና አጠቃቀም አዋጆችን በማሻሻል በመተግበር የአርሶ አደሮችን ተጠቃሚነት ለማሻሻል በተከናወኑ ተግባራት ለውጥ መምጣቱ ተገለጸ። የገጠር መሬት አስተዳደር መረጃ ስርዓትን በማዘመን በመተግበር ለአርሶ አደሩ የመሬት ይዞታ ማረጋገጫ ሰርተፊኬት በመስጠት የግብርና ምርታማነትና እድገት እንዲሁም አጠቃላይ ፍትሃዊ ተጠቃሚነት ማረጋገጥ መቻሉም ተመላክቷል። ሰላማዊት ወልደገሪማ ተጨማሪ አላት። ይሄ የይዞታ ማሳ አቅጣጫ ጠቋሚ ካርታ ነው። ይሄ ካርታ በማግኘቴ መንግስትም ካርታ በመስጠቱ ብድር ተበድሬ ከብድር አበዳሪ ተቋሞች 500 ሺህ 300 ሺህ በተለያየ ጊዜ ተበድሬ እነዚህን የምታያቸው ከብቶች እነዚህን ሁሉ ሀብት እንዳፈራ
አድርጎኛል። አርሶ አደር አክሊሉ እንዳለ ይባላል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቀን ወረዳ መቂቾ ቀበሌ ገበሬ ማህበር ነዋሪ ሲሆን በጥምር ግብርና ተሰማርቶ የሚገኝ ታታሪ ገበሬ ነው። ግብርና ሚኒስቴር የአርሶ አደሩን የመሬት ይዞታ ባለቤትነት የሚያረጋግጡ ስራዎችን በመስራት ባለፉት ዓመታት ለበርካታ ሚሊዮን አርሶ አደሮች የመሬት ይዞታ ማረጋገጫ ሰርቲፊኬት መስጠት ችሏል። ይህ የመሬት ይዞታ ማረጋገጫ ሰርቲፊኬት አርሶ አደሩን የመሬት ይዞታ ባለቤትነትና ተጠቃሚነት ከማረጋገጥ ባሻገር አርሶ አደሮች መሬታቸውን በማስያዝ ከፋይናንስ ተቋማት መበደር የሚያስችላቸው ነው። አርሶ አደር አክሊሉም የዚህ የመሬት ይዞታ ሰርቲፊኬት ያገኘ ሲሆን የመሬቱን ካርታ በማስያዝ ከፋይናንስ ተቋማት ብድር በመውሰድ ህይወቱን መቀየር መቻሉን ይናገራል። ካርታውን በማግኘታችን ብድር አግኝተናል። ብድሮችን ካገኘው በኋላ እድገቴን በእጥፍ እንዳድግ አድርጎኛል። እርሻ ይዞታ ካርታ ከመጣ በኋላ የተበደርኩት ብድር እንደዚህ አይነት የምታየው ዘመናዊ ብለን እንኖር አድርጎኛል። ካርታ ሲሰጠን አንደኛ ከትውልድ ትውልድ የሚያልፍ የይዞታ ባለቤትነትን ያረጋግጥልናል። ከዛ ባሻገር ደግሞ እኛ ስንኖር በዛ ካርታ ሲዘን ብድር ተበደረን ሀብት እንድናፈራ ያደርገናል። በኢትዮጵያ የግብርና ዘርፉን ለማዘመን ብሎም ምርትና ምርታማነትን ለማሳደግ የተደረገ ባለው እንቅስቃሴ የመሬት አስተዳደርና አጠቃቀም ስርዓትን ዘመናዊ ማድረግ ዋነኛው ነው። የገጠር መሬት አስተዳደርና አጠቃቀም አዋጆችን በማሻሻልና በመተግበር ጭምር የአርሶ አደሩን ተጠቃሚነት ለማጎልበት ስራዎች የተሰሩ መሆኑን ግብርና ሚኒስቴር ይገልጻል። የገጠር መሬት አስተዳደር መረጃ ስርዓትን በማዘመንና በመተግበር ለግብርና ምርታማነት እድገት እንዲሁም አጠቃላይ ፍትሃዊ ተጠቃሚነትን ለማረጋገጥ የተሰራ እንደሚገኝ በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ ትዕግስቱ ገብረ መስቀል ያነሳሉ። ባለፉት ዓመታት የገጠር መሬት አስተዳደር ስርዓትን ዘመናዊ ለማድረግ በቅድሚያ የተሰራው የገጠር መሬት አስተዳደርና አጠቃቀምን አዋጅ ማሻሻል መተግበር ነው። የመሬት አስተዳደር ለተፈጥሮ ሀብት እንክብካቤ ግብዓት እንዲሆን ማድረግ፣ ሌላው አርሶ አደሩ የባለቤትነት ስሜቱ እንዲያድር ማድረግ፣ የኢኮኖሚ ተጠቃሚ እንዲሆን ማድረግ፣ በእነዚህ ሂሳቦች ነው የሚሰራው። ግን እነዚህን ሁሉ ለመስራት ግን የተደራጀ የመረጃ ስርዓት መኖር አለበት። ስለዚህ ቅድሚያ የሰራ ነው የመሬት መመዝገብና መለካት ስርዓት ማካሄድ ነው። በአገር አቀፍ ደረጃ በቅድሚያ የተሰራው የመጀመሪያ ደረጃ ሰርቲፊኬት የሚባል ለ98% ሀውስሆልዶች በአገር አቀፍ ደረጃ ተሰጥቷል። አረንጓዴ ደብተር ይባላል አብዛኛው። ያ ግን ለሙዝ ወደ ዘመናዊ የመረጃ ስርዓት በምንመጣበት ጊዜ በጣም ሊጠቅመን ስላልቻለ ዘመናዊ የጊዜውን የቴክኖሎጂዎች የተጠቀመ የሁለተኛ ደረጃ ሰርቲፊኬት ብለን ጀመረ። የኢትዮጵያ የግብርና ሴክተሩን በዲጂታል ለመምራት የተገበሩ ካሉ ተግባራት መካከል የገጠር መሬት አስተዳደር መረጃ ስርዓትን ማዘመን ዋነኛው ነው። ዲጂታል ብሔራዊ የገጠር መሬት አስተዳደር የመረጃ ስርዓት በመዘርጋትም የአርሶ አደሩን የእርሻ መሬት በመመዝገብና የባለቤትነት ማረጋገጫ ሰርቲፊኬት እየተሰጠም ይገኛል። እስካሁን በአነስተኛ አርሶ አደሮች ተይዟል ተብሎ ከሚገመተው 50 ሚሊዮን ማሳዎች ውስጥ ለ30 ሚሊዮን ማሳዎች የይዞታ ማረጋገጫ መሰጠቱ ተመላክቷል። መሬት አስተዳደር ላይ እየሰራን ያለ ነው ብሔራዊ የገጠር መሬት አስተዳደር የመረጃ ስርዓትም የመሬቱ ዲጂታል አይደንቲቲ ነው። ስለዚህ ባለን ሀብት ያንዳንዱ ቆጥረን ልናገኝበት የምንችል መሬት ላይ ነው እየሰራን ያለ ነው። እስከዛሬ ሲሰሩ የነበሩ ስራዎች በማኑዋል ስራ ነበር ሲሰሩ የነበሩ ስራዎች። እነዛ ማኑዋል ስራዎችን ወደ ዲጂታል የመቀየር ስራ ነው እየሰራን ያለ ነው። አሁን በአገራችን ካሉ 50 ሚሊዮን ፍራግመንት ሊሆን ወይም የተበጣጠሱ መሬቶች ላይ ወደ 30 ሚሊዮን ያህል እያንዳንዱ ማሳ ስፓሻልና ቴክስቹዋል መረጃዎችን ወደ ቋቱ ለማስገባት ተችሏል። እነዚህ በ516 ወረዳዎች ላይ ነው እየተሰራ ያለው። እያንዳንዱ ማሳ የያዘ የሁለተኛ ደረጃ ሰርቲፊኬት ቦታን ያሳያል፣ የማሳ ስፋትን ያሳያል፣ ባለቤት ማን እንደሆነ ያሳያል። ስለዚህ ይሄ መረጃ በአሁኑ ሰዓት 30 ሚሊዮን ማሳዎችን ይዟል። እነዚህ 30 ሚሊዮን ማሳዎች ከ9.5 በላይ ሀውስሆልዶች ወይም ቤተሰብ አባላትን አካባቢ ያቀፈ ነው። በአገር አቀፍ ደረጃ የመረጃ ይዞታ ማረጋገጫ ሰርቲፊኬት ከይዞታና ዋስትና በተጨማሪ አርሶ አደሮች መሬታቸውን እንዲጠብቁና እንዲንከባከቡ እንዲሁም ምርትና ምርታማነት እንዲጨምሩ ከፍተኛ አስተዋጽኦ እንዳለው ተጠቁሟል። እንዲሁም አርሶ አደሮች የመሬት ይዞታ ማረጋገጫ ሰርቲፊኬታቸውን በመጠቀም ከፋይናንስ ተቋማት የብድር አገልግሎት እንዲያገኙ እንዳስቻላቸው ነው የተገለጸው። ናርላይስን ከፋይናንሻል ተቋማት ጋር ናርላይስን ከነዚህ ከአነስተኛ የፋይናንስ ተቋማት ጋር ኢንቴግሬት አድርገናል። አሁን በዚህ የብድር አገልግሎት ባለፉት አመታት በተደረገ እንቅስቃሴ ብዙ አርሶ አደሮች ከባንኮችና ከማይክሮ ፋይናንስ ከ10 ቢሊዮን ብር በላይ ገንዘብ ለአርሶ አደር ደርሷል። ምን ማለት ነው? አርሶ አደሩ ማደለብ ችሏል። በቀላሉ ገንዘብ አግኝቶ ተጨማሪ ማዳበሪያ መግዛት ጀምሯል። ትላልቅ እርሻ ሰፊ እርሻ ያላቸው ደግሞ ኮምባይነር ትራክተር በብድር ማግኘት ችሏል። ስለዚህ ይሄ ምንድነው? ምርትና ምርታማነት ላይ ከፍተኛ አስተዋጽኦ ነው ያሉት። ሰርቲፊኬታቸውን በመጠቀም የኪራይ አገልግሎት ተጨማሪ መሬት ያገኙ
አርሶ አደሮች አሉ። በማዕከላዊ ኢትዮጵያ ክልል የምስራቅ ጉራጌ ዞን መስቃን ወረዳ ለአርሶ አደሮች የመሬት ይዞታ ማረጋገጫ ሰርተፍኬት በመስጠት መልካም ተሞክሮ ያለው ወረዳ ሲሆን ባለፉት 5 ዓመታት ከ67000 በላይ ለሚሆኑ አርሶ አደሮች የመሬት ይዞታ ማረጋገጫ ሰርተፍኬት መስጠት መቻሉ ተገልጿል። በዚህም የአርሶ አደሩን ኢኮኖሚያዊ ተጠቃሚነት በማሻሻል ረገድ ከፍተኛ አስተዋጽኦ ማድረጉን የወረዳው የመሬት አስተዳደርና አጠቃቀም ጽሕፈት ቤት ኃላፊ ተናግረዋል። በወረዳችን ሁሉም አርሶ አደር 26 ቀበሌ ያለ በወረዳችን በ26ቱን ቀበሌ የይዞታ ማረጋገጫ ሰርተፍኬት የሁለተኛ ደረጃ የይዞታ ማረጋገጫ ሰርተፍኬት አርሶ አደራችን ደርሶታል። አሁን አፕዴት የማድረግ ስራ እየተሰራ ነው። ወረዳችን ወደ 71000 ማሳዎች ተለክተው ወደ 67000 ወደ 68000 አካባቢ ማሳዎች ወደ ሲስተማችን ውስጥ ገብተዋል ማለት ነው። ሰርተፍኬት አስይዘው ብድር ይወስዳሉ። ሰርተፍኬት አስይዘው መሬታቸው በህጋዊ መንገድ አከራይተው የመጠቀም አቅማቸው ወይም ደግሞ መብታቸው በሙሉ አቅም ኤክሰርሳይዝ እንዲያደርጉ አግዟቸዋል ማለት ነው። በመላ ሀገሪቱ በአነስተኛ አርሶ አደሮች ተይዘው የሚገኙ ማሳዎችን በብሔራዊ የገጠር መሬት አስተዳደር የመረጃ ስርዓት ውስጥ በማስገባት ዘመናዊ ይዞታ ማረጋገጫ ለመስጠት እንደሚሰራ የተገለጸ ሲሆን በሚቀጥለው 5 ዓመት ቀሪዎቹ 20 ሚሊዮን ማሳዎች በዘመናዊ መረጃ ቋት ውስጥ ለማስገባት እንደሚሰራ ተመላክቷል። የጤና ሚኒስቴር ከአፍሪካ ህብረትና ከአፍሪካ CDC ጋር በመተባበር ሶስተኛውን የፓን አፍሪካ ሰርጂካል የጤና አጠባበቅ ፎረም ማካሄድ ጀመረ። በፎረሙ ከ40 ሀገራት የመጡ የጤና ሚኒስትሮች ተወካዮችና 150 የሰርጂካል ባለሙያዎች የስራ አመራሮች ተገኝተዋል። ባልደረባችን ማህሌት ግርማ በመድረኩ ላይ ትገኛለች። ማህሌት እንደምንውለሻል፣ መቀጠል ትችያለሽ። አመሰግናለሁ ያብስራ። እንደምናረፈዳችሁ ተመልካቾቻችን፣ እንግዲህ ዛሬ የሚገኘው የፓን አፍሪካ ሰርጂካል የጤና አጠባበቅ ፎረም ላይ ነው። ፎረሙ እንግዲህ ዓለም አቀፍ ሁነት በመሆኑ የተለያዩ በርካታ አካላትና እንግዶችን ዓለም አቀፍ ባለሙያዎችን ያቀፈ ዓለም አቀፍ ፎረም መሆኑን መመልከት ችያለሁ። ፎረሙ የአፍሪካ ህብረት፣ የአፍሪካ CDCና ሌሎች አጋር ድርጅቶች ጋር በመተባበር የተዘጋጀ ሲሆን ዋነኛ ትኩረቱን ደግሞ አፍሪካ መር የጤና አጠባበቅ ተግባቦትን ለመፍጠርና አፍሪካውያን በራሶቻቸው ችግሮቻቸውን ለመፍታት የሚችሉበትን ሂደት ለማጠናከር ያለመ መድረክ መሆኑን ለመመልከት ችያለሁ። ከ40 በላይ ሀገራትን የወከሉ የጤና ሚኒስቴር ባለሙያዎች ተወካዮች እንዲሁም ደግሞ ከ150 በላይ የሰርጂካል ባለሙያዎችና የተለያዩ ተቋማትና የተለያዩ አመራሮች የተገኙበት ትልቅ ፎረም ነው። በፎረሙ እንግዲህ በርካታ እውነቶች እንደሚደረጉ ይታሰባል። ለ3 ቀናትም የሚቆይ መሆኑን ለመመልከት ችያለሁ። ዓለም አቀፍ ኮንፈረንሶችን ጨምሮ እንደዚሁም ደግሞ የተለያዩ ጉባኤዎችን፣ ውይይቶችን እንደውም ደግሞ የእርስ በርስ መስተጋብር መድረኮችም እንደሚፈጠሩበት ነው ለማወቅ የተቻለው። በተጨማሪም ደግሞ ኮንፈረንሱ ላለፉት 2 ዓመታት በሩዋንዳ የተካሄደ ሲሆን ኢትዮጵያ ለመጀመሪያ ጊዜ ለመካሄድ እድል ተገኝቶ የተለያዩ የአፍሪካ ሀገራት አመራሮችን በአንድነት ያጣመረ መድረክ መሆኑን ለማወቅ ተገንዝቤያለሁ። በተጨማሪም ደግሞ ይህ የአፍሪካ መር ችግሮችን ለመፍታት ያለ መድረክ ነው ምንድነው ብለን ለመጠየቅ ስንሞክር አፍሪካውያን የራሶቻቸውን ችግሮች በራሶቻቸው የመፍታት መርህን ትኩረት አድርገን እንደ ሀገርም በተለያየም ተቋማት ሲሰራ መሆኑ ይታወቃል። ይህን አስመልክቶ ደግሞ በጤናው ዘርፍ አፍሪካውያን ኮመን የሆነ ወይም ደግሞ አንድ ወጥ የሆነ የጤና ስርዓት እንዲፈጠር የራሶቻቸውን ችግር ደግሞ በጤናው ተመልክቶ የሰርጂካል ባለሙያዎችን እንዲሁም ደግሞ የተለያዩ የሕክምና ባለሙያ ውስጥ የሚገኙን አጣምሮ አንድ የሆነ የጤና አጠባበቅ ስርዓትና የጤና ቋንቋን ለመፍጠር ነው የታለመው። ይህ መድረክ ለአባይትነት ብንመለከት አሁን በአፍሪካ ውስጥ የተለያዩ ከ50 በላይ ሀገራት የተወጣጡበት ይህ መድረክ የሕክምና ቋንቋ የሚሰጥበት በ4 ቋንቋ ለምሳሌ በፈረንሳይኛ፣ በእንግሊዘኛና በአረብኪና በሌሎች ቋንቋዎችም ይሰጣል። ይህ ግን በአንድነት በወጥና በአንድ ቋንቋ እንዲግባቡ ለማስቻል ከታለመ የተለያዩ ችግሮችን ለመፍታት እንደሚያስችል ነው ፎረሙ ያስገነዘበው። የጤና ትምህርት ዘርፎች በ4 ቋንቋዎች የሚሰጠውን ይህን ችግር ፈቶ በአንድና ወጥ በሆነ መንገድ አድርጎ ከዛ ደግሞ የጤናውን ፎረም የሚግባቡበትን ሰርጂካል የተለያዩ ሰርጂካል ዓለም አቀፍ ባለሙያዎችን ከውጭ ኃይላት ወይም ደግሞ ከተለያዩ የአውሮፓና ሌሎች ሀገራትም እርዳታ መጠየቅ ሳይሆን በራሳቸው የቆሙ በራሳቸው ችግሮቻቸውን የሚፈቱ አፍሪካውያንን ለማየት ለመገንባትም እንዲሁም ያለመ ፎረም ነው። እንደሚቀጥልና ከዚህም በኋላ በቀጣይነት የተለያዩ መድረኮች እንደሚከናወኑነት ይህንም ደግሞ በተለያዩ ሀገራት እየተዞረ ይህንን ጽንሰ ሀሳብ ለማስረጽ እንደሚተጋና እንደሚሰራ ነው ለማወቅ የተገነዘብኩት። በከሰዓት ላይም ደግሞ የተለያዩ በርካታ ሁነቶች እንደሚደረጉ ለማወቅ ችያለሁ። ለወቅቱ የያዝኩት መረጃዎች እነዚህ ነው የሚመስሉት። በኤንቢሲ ማታችን ደግሞ በስፋት እንመለከተዋለን። አመሰግናለሁ። ማህሌት ላደረሽን መረጃዎች እጅግ አድርገን እናመሰግናለን። ተመልካቾች የኤንቢሲ እኩለ ቀን ዜናችን ቀጥሏል። ወደ ሌላው የሀገራዊ መረጃ ተሻገርን። በምርጫ ቦርድ ህጋዊነቱ የተሰረዘው ህወሓት በአክሱም
መድረኩ የመከላከል ነው ቢልም ያወጀው የጦርነት አዋጅ ነው ሲሉ ገብሩ አስራት ተናገሩ። የቀድሞ የህወሓትና ኢህአዴግ ስራ አስፈጻሚና ፖለቲከኛ ገብሩ ህወሓት በግልጽ የትግራይን ፖለቲካ ምህዳር የሚበጠብጥ አካሄዱን ይፋ አድርጓል ብለዋል። ህወሓት የጦር አዛዦቹን በኩል ከኤርትራ መንግስትና ከግብጽ ጋር በማበር ከኢትዮጵያ ጥቅም በተቃራኒ መቆሙን አሳይቷል ሲሉም ገልጸዋል። አብርሃም በለጠ የኔ ትንተና ምን ነበር? እነጌታቸው በስልጣን ያሉ ሶስት የስልጣን ማዕከላት ነበሩ። ጊዜያዊ መንግስቱ፣ ህወሓት እና እነዚህ የጦር አበጋዞች ሶስት የስልጣን ማዕከል ነበር። ቀስ በቀስ እነጌታቸውን ካስወረዱ በኋላ ሁለት የስልጣን ማዕከላት ተፈጠሩ። የነ ደብረጽዮን ህወሓትና የጦር አበጋዞቹ። አሁን ደግሞ ጭራሽ ህወሓትም ይሁን ጊዜያዊ መንግስቱ በጦር አበጋዞች ስር እንደሆነና ይሄን ተቀብለው እነሱ ያወጁት እነሱ የወሰኑትን ውሳኔ ተቀብለው እንዲሄዱ ጥሪ ተደርጓልና የመጨረሻው ያለቀለት ነበር። ይህ የቀድሞው የህወሓትና ኢህአዴግ ስራ አስፈጻሚ የነበሩት በትግራይና በኢትዮጵያ ፖለቲካ ውስጥ ለረጅም ዓመታት የቆዩት አቶ ገብሩ አስራት ከጣቢያችን ፕሮግራም ጊዜ ግስ ጋር በነበራቸው ቆይታ ከሰሞኑ በትግራይ ክልል በአክሱም በምርጫ ቦርድ ህጋዊነቱ የተሰረዘው የህወሓት የጦር አዛዥ ያደረጉትን ንግግርን አስመልክቶ እየተናገሩት ነው። አቶ ገብሩ በአክሱም የተደረገው መድረክ የመከላከል አዋጅ ነው ቢሉትም የጦርነት ክተት አዋጅ እየታወጀበት ነው ብለዋል። በመድረኩ የጦር አዛዦች የጊዜው አስተዳደሩንም ስልጣን በይፋ የመንጠቅ አዋጅ አውጀውበታል ነው ያሉት። የጊዜው አስተዳደሩ ላይ ግልጽ መፈንቅለ መንግስት ከማወጅ በተጨማሪም አስተዳደሩ ለጦርነት እንዲያበረም ጥሪ ያቀረቡበት መድረክ ነው ሲሉ ገልጸውታል። የክተት አዋጅ፣ የጦርነት አዋጅ አውጃል ጀነራሉ። እንግዲህ በአነጋገር መከተ ወይም መከላከል ነው የሚሉት፣ ግን ደግሞ ይሄን የጦርነት አዋጅ በከፍተኛ ደረጃ የታወጀበት ቀን ነበር ያኔ። ሁለተኛው ከሻዕቢያ ጋር ያለው ግንኙነት ከሌሎችም ከፋኖም ጋር ያለው ግንኙነት በይፋ የታወጀበት ቀን ነበር ያኔ በይፋ። ሶስተኛው ምናልባችም ሌላው በደንብ ያላጤነው የክሪፒንግ መፈንቅለ መንግስቱ ይሄ ቀስ በቀስ ሄደ የነበረው መፈንቅለ መንግስት የመጨረሻ ደረጃ የደረሰበት አዋጅ ነበር ይሄ አዋጅ። በአክሱሙ መድረክ የህወሓት የጦር አዛዦች ከሌሎች የውስጥና የውጭ ኃይሎች ጋር ያላቸውን ጥምረት ይፋ ከማድረግ ባለፈ የትግራይ የፖለቲካ ምህዳርን የሚያጠብ አቋማቸውን እንዳንጸባረቁበት ተናግሯል። የጊዜያዊ አስተዳደሩም ሆነ የሲቪል ማህበረሰብ ተቋማት ጭምር ለጦርነት ከጎናቸው ከመቆም ሌላ አማራጭ እንደማይሰጧቸው ያሳወቁበትም ነው ብለዋል። በተለያዩ የክልሉ አካባቢዎች ታጣቂዎች የተቃውሞ ድምጻቸውን ማሰማታቸው ቢታወቅም አሁን ላይ የህወሓት የጦር አዛዦች በራሳቸው ታጣቂዎች ላይ ጭምር ድምጻቸውን እንዳያሰሙ ትዕዛዝ ጡበት መሆኑንም ጠቁሟል። በጦርነት የሚነግዱ አሉ። ከጦርነት አትርፈው የሚወጡ አካላት አሉ። እንግዲህ የታችኛው ሰራዊት አይደለም አትርፈው የሚወጣው እሱ ሟች እና ቁስለኛ ሆኖ ሞትና ቁስለኛ ሆኖ የሚወጣ እንጂ ትርፍ አያገኝም። የላይኞቹ ባለስልጣናት ወታደሮች አዛዦች ግን አትርፈው ነው የሚወጡ። ኮንትሮባንድ ይነግዳሉ፣ ሀብት ያካብሳሉ እና ብዙ ተጠቅመው ነው የሚወጡ በጦርነት ስራም ቢሆን ከጦርነት ውጭ ሌላ ስራ እንሰራለን ብለው አያስቡም። ነገሮችን በፖለቲካ መፍትሄ ሊያገኙ አይፈልጉም። ሌላው ደግሞ በተጠያቂነትም ይሰጋሉ። እንጠይቃለን የሚል ስጋትም አላቸው። ስለዚህ ወደ ጦርነት መግባት እንጂ ነገሮች በሰላም ከተፈቱ የኛም እጣ ፈንታ ሊበላሽ ይችላል የሚል ግምት ያላቸው ይመስለኛል። አቶ ገብሩ 3 ዓመታት ያስቆጠረውንና በአፍሪካ ህብረት አደራዳሪነት በኢትዮጵያ መንግስትና በህወሓት መካከል የተደረሰውን የፕሪቶሪያ የሰላም ስምምነትን የጦር አዛዦቹ እንቀበላለን ቢሉም የጦርነት ዝግጅት ሲያደርጉ መቆየታቸውን ጠቁሟል። ቀድሞም ወደ ጦርነት ለመግባት የተሳሳተ ግምገማ የያዙት አዛዦቹ አሁንም የከፋ የተሳሳተ ግምገማ እንዳላቸው ተናግረዋል። የብልጽግናን መንግስት ቢበዛ በ2 ወር ካልሆነ ደግሞ በ1 ወር እናስወግዳለን የሚል ግምገማ ነበራቸው። ይሄ በግልጽ ነው። ጦርነቱም አዲስ አበባ ተጀምሮ ነው አዲስ አበባ የሚያልቀው ነው ያሉት እና በአጭር ጊዜ ነገሮች ያልቃል የሚል ነበር ባለፈው ጦርነት ማለት ነው። አሁን ደግሞ ከዛ የባሰ ግምገማ ነው ያለው። የተሳሳተ ግምገማ ምንድነው? ወራትም አይፈጅም ሳምንታት ነው የሚፈጅ የሚል የተሳሳተ ግምገማ አላቸው። እንግዲህ ይሄን ለራሳቸው ሆን ብለው ለማሳመን የሚያደርጉት ነው ወይስ በይበጥ የነሱ አቅም የግምገማ አቅም ይሄ ነው የሚለው ነገር ሊነሳ የሚችል ጉዳይ ነው። ግን በአጭር ጊዜ ያልቃል። ምክንያቱም ችግሩ ከአሁን በፊት በአካባቢያችን ያለው ኃይሎች እኛን ገጥመዋል ማለት ከኛ በተጻራሪ ነው የቆሙት። አሁን ግን ሻዕቢያ አለ፣ ፋኖም አለ፣ ሌሎችም ኃይሎች ከነሱ ጋር ሆነን አዲስ አበባ ዳር ቶሎ እንደርሳለን። በመንገድም የሚያደናቅፈን ነገር የለም። ድጋፍም በቀደም እንዳልኩት በጣም ሩቅ የሚሄድ ነው። የኤርትራ ድጋፍ አለ
ወይ ተሳታፊነትም አለ በጽምዶ አማካኝነት ያመጡት ወደ ግብጽም ይሻገራል ህወሓት ወይ እነዚህ አሁን ያሉ ታጣቂዎች የተላላኪ ነው ማለት የተላላኪ ኤርትራ ራሱ ተላላኪ ነው ሻዕቢያ መንግስት አሁን ተላላኪ ነው የግብጽ መሳሪያ ወይ የአረቦች መሳሪያ ሆኖ ነው ያገለግል ያለ እነዚህ ደግሞ የሱ ሌላ ተላላኪ ነው ይሆን ያሉ እና ብዙ ጊዜ ግንገማ የተሳሳተ መረጃ የተሳሳተ ግንዛቤ ወደ ተሳሳተ ድምዳሜ ነው የሚወስድ ስለዚህ እኛ ያም ቢሆን ጦርነት አያስፈልግም የሚል አቋም ነው ያለኝ ህወሓት አሁን ላይ የጦርነት አዋጅ በሚያውጁ የጦር አዛዦች እጅ ገብቶ ኢትዮጵያን ከሚጠቅም አካሄድ በተቃራኒው ቆሞ ከኤርትራ መንግስትና ከግብጽ ጋር ማበረን መርጧል ሲሉም አጽንኦት ሰጥተዋል በይፋ የጦርነት አዋጅ ነው የክተት አዋጅ ነው የታወጀው በዛ በአክሱም መድረክ መፈንቅለ መንግስቱ ይሄ ቀስ በቀስ ሄደ የነበረው መፈንቅለ መንግስት የመጨረሻ ደረጃ የደረሰበት አዋጅ ነበር ይሄ አዋጅ በግልጽ የተናገሩት ከኛ ጋር የማይሰለፍ ወየለት የተባለበት ነበር እዛ ሻዕቢያ የአክሱምን ህዝብ በጨፈጨፈበት ቆመው ነው ከሻዕቢያ ጋር እንተባበራለን ያሉት እና ምረንሃል ካሁን በፊት ያደረገው ነገር ይቅርታ ብለናል ስለዚህ ይሄን ብትፈጽም ከንተ ጋር እንተባበራለን የሚመልክትም ያለው ነው ኢትዮጵያ ጦርነት እንደከታት የሚያደርገው አለመደፈር መቻል በተፈጥሮ ሀብት ተጠቀም የሚለው ጭራሽ ኢፍታዊ ነው ኢትዮጵያ ከተረበሸች እኛ 60 ኪሎ ሜትር ነው ያለው በመድፍም ቀይ ባህር ማወክ ይቻላል በመድፍም በተኩስ የተው ሚሳኤል ምናምን ተውና እዛ ጫፉ ላይ ነው ያለነው አቶ ገብሩ ሱቅ የረጅም ጊዜ ፖለቲከኛ ነው ዲፕሎማሲ ትርጉም ምንድነው አፍታው ይሄን ውሃ ሲጠቀሙ የተወሰነ ግብር መክፈል አለባቸው የሚላል ከቤንዚን በላይ ውሃ ይወደዳል በቅርብ አይርቅም ይወደዳል በቲዲኤፍ በኩል ያሉ የጥራ አዋጋዞች ጦርነትን በቃ ሰጥ ብለህ ተገዛ ብለው ያወጁት አዋጅ አለ በህዝቡም ላይ በሰራዊቱም ላይ ትንኮሳው ቆመበት ጊዜ አለ እንዴ እነሱ መዝገበ ቃላት ውስጥ የለም ይሄ ሰላም ድርድር ምናምን ጠፍተዋል ነው እስከማያው ድረስ የግብጽ የውጭ ጉዳይ ሚኒስትር ኦፊሻሊ የኢትዮጵያን የቀይ ባህር አክሰስ ይቃወማሉ በጭራሽ ቀይ ባህር ጋር ደርሰም ብሏል የቋሚ ፖሊሲ ሻዕቢያ ኢትዮጵያን የማተራመስ የማፍረስ ትግራይን የማድቀቅ እና ምንም ስጋት እንዳይኖረው የማድረግ ጉዳይ መሆኑ ይታወቃል ጉዳዩነትን ምንም ማለት ሰው አይዞይ ጦርነቱ እኮ ባንተ ፍላጎት ብቻም ሊቆር አይችልም የትግራይ ክልል አባልነትም ጭምር ሰጪና ከልካይ ነው ሆነዋል በልመና የሚመጣ ነገር የለም እኮ በተማጽነህ ብታመጣው ነገር የለም ዲፕሎማሲውም የዚህ ኃይል ሚዛን ውጤት ነው ለድርድር ዝግጁ ሁን የሚለው ነገር ብዙ ጊዜ ኦፌንስ ያደርጋቸው ያለው ከዚህ በላይ ምን እናርገኛ ይላሉ ምንድነው መልሱ የህወሓት የበላይ አመራርና እነዚህ የጦር አበጋዞች ሰላም አይፈልጉም ጭራሽ ሰላም አይፈልጉም ጥቅማችን ተጠቅመው ሁሉናችን ተጠብቆ መደራደር እንፈልጋለን የክተት አዋጅ የጦርነት አዋጅ አውጅ አልጀነራሉ ሻዕቢያ ጋር ያለው ግንኙነት ከሌሎችም ከፋኖም ጋር ያለው ግንኙነት በይፋ የታወጀበት ቀን ነበር ቀስ በቀስ የተንፋቀቀ የነበረው መፈንቅለ መንግስት አሁን በሙሉ የታወጀበት የጀነራል ታደሰ ጊዜያዊ መንግስት በእነዚህ ጦር አበጋዞች የተነጠቀበት አዋጅ ቀን ነው ኤንቢሲ ኩለ ቀን ዜናችን ቀጥሏል ውድ ተመልካቾች ከዓለም አቀፍ በትንታኔ ወደምንመለከተው መረጃ አለፍን የአሜሪካ መንግስት በህዋ ላይ የሰፈሩ የቻይናና የሩሲያ ሳተላይቶችን የሚያጠፉ አዳዲስ መሳሪያዎች መስራቱን አስታውቋል የሩሲያ መንግስት በበኩሉ ረቀቅ ያሉና እጅግ ዘመናዊ የኒኩሌር ክሩዝ ሚሳይሎችን በአዲስ መልክ መስራቱን አስታውቋል ዓለም አቀፉ የትንታኔ ዘገባችን መርጦ ያተኮረበት ርዕሰ ጉዳይ ነው እንደሚከተለው ይቀርባል የአሜሪካ የህዋዝ የቻይናን ሳተላይቶች ወይም መንኮራኩሮች የማይሰሙም የማያውም አድርጎ ለማለፍ የሚያስችለውን አዲስና የተራቀቀ ጥበብ የፈሰሰበት የጦር መሳሪያ ማውጣቱን አስታውቋል። ሩሲያ ደግሞ አዲስና እጅግ አደገኛ የተባሉ የኒውክሌር አረር አሲድና መርዝ የተለበጠና የታጠቀጠቀባቸውን የኒውክሌር ክሩዝ ሚሳይሎች እየሰራች መሆኑን ገልጣለች። ፊንላንድ በበኩሏ ዓለም አደገኛና አዲስ ወደሆነ የኒውክሌር ጦር መሳሪያ ሽኩቻ ውስጥ ገብታለች ስትል በጽኑ አስጠንቅቃለች። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባ መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ዓለም
በዚህ ዘመን እየነገሩት የሚረሳ እየቀለቡት የሚከሳ ይሉትን ሆናለች ይሏታል። ለዚህ አባባል ደግሞ የሰሞኑ የበርካታ ሀገራት የኒውክሌር ጦር መሳሪያ ተደጋጋሚ ሙከራ ይጠቀሳል። ሩሲያ በተከታታይ 3 አይነት የኒውክሌር ጦር መሳሪያዎችን ሞክራለች። ቻይናን ብትሆን ሽምጥጥ አድርጋ መካዷ እንጂ በሚስጥር ያንን መርዘኛና መዘዘኛ የኒውክሌር ጦር መሳሪያ ሞክራለች ሲሉ ከሳሽ የአሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው። በእርግጥ ግን ይሏቸዋል ትራምፕን ሰውየው የመሰላቸውንም ከመናገር አያርፉም። እንዴት ቢሉ ደግሞ የቻይና መንግስት ከትራምፕ ለቀረበበት ውንጀላና ክስ ጨርሶ ከእውነት የራቀ ነው ሲል ማጣጣሉና መቆጣቱም ነው የተሰማው። ትራምፕ አሉ በትናንትናው ንግግራቸው አሁን የኒውክሌር ጦር መሳሪያ ሙከራ ያላደረግነው እኛ ብቻ ነን፣ ሩሲያና ቻይና ሞክረዋል። ሰሜን ኮሪያ እንደሆነች የዘወትር መጫወቻ የኒውክሌር ጦር መሳሪያና የሚሳይል ሙከራ የሆነ ይመስል በየጊዜው እንደ ጅራፍ ታጮኸዋለች ነው ያሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ መለስ አድርገውም ይኸዋሉ ይኸውና ፓኪስታንም የኒውክሌር ጦር መሳሪያ ሙከራ አድርጋለች ሲሉ ወንጅለዋታል። አሜሪካ ለወትሮም አይነ ውሃውን አይታ የጠላችውን አካል በማግለልና ጨርሶ በመወንጀል አንድም በቀረጥና ማዕቀብ ሁለትም እጅና እግሩን ወይም እግር ከወርች ሰንጋ አስራ እስከ ጓንታናሞ ቤይ ታዘልቀዋለች። ዓለም በቃኝን መሆኑ ነው። ታዲያ ሰሞኑን ባለፈው እሁድ ፓኪስታንም የኒውክሌር ጦር መሳሪያ ሞክራለች ስትል አሜሪካ ከሳታለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ፓኪስታንን ከሩሲያ ቻይናና ሰሜን ኮሪያ ተርታም ጥፈዋታል ነው የተባለው። ሊበሉ ያሰቧትን እርኩም ዶሮ ናት ይሏልን መሆኑ ነው። ይሁንና በኒውክሌር ጦር መሳሪያ ሙከራ ትራምፕ የከሰሷቸው ቻይናና ፓኪስታን ሲሆኑ ቻይና ፈጽሞ ያልታሰበ ነገር ስትል የትራምፕን ክስ ውድቅ ማድረጓና መገሰጿን የተሰማው ቤጂንግ የኒውክሌር ጦር መሳሪያ ሙከራ ያደረገችው ከተባለ እንደ አውሮፓኑ አቆጣጠር በ1996 ሐምሌ ወር ነው። ኢስላማባድን ብትሆን የኒውክሌር ጦር መሳሪያ ሙከራዋን ማድረጓ የተሰማው እንደ አውሮፓኑ አቆጣጠር በግንቦት 1998 ነው የአውሮፓኑ። ታዲያ ግን ኢስላማባድ ለትራምፕ ያሁኑ ክስ ምላሽ ወይ ማስተባበያ መስጠቱ አልተሰማም። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሀገሪቱ የኒውክሌር ጦር መሳሪያ ሙከራ ምሬታቸውን ያሰሙት ከሲቢኤስ 60 ደቂቃ ዝግጅት ክፍል ጋር በነበራቸው ቃለ ምልልስ ነው። እንደ አንድ ሰሞን የክፉና ተላላፊ ወረርሽኝ በሽታ ዓለምን ሲያብጣት የከረመው የኒውክሌር ጦር መሳሪያ ሙከራ ጉዳይ ዛሬም አልጠለሰም። ይብሱን ስጋቱ ማየሉን የተነገረው ያንን የተመለከቱት የፊንላንዱ ፕሬዚደንት አሌክሳንደር ስታፕ ይህንን ሲሉ አስጠንቅቀዋል። The world is entering into a new nuclear age ሲሉ ነው በሄልሲንኪ በነበረው የጸጥታ ጉዳይ ጉባኤ ላይ መልእክታቸውን ያስተላለፉት። የፊንላንዱ ፕሬዚደንት በዝርዝሩ ማብራሪያቸው በዚህ ዘመን ለዓለም የጸጥታ መናጋት በዋና መንስኤነት ያሳዩቸው የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን ሲሆን ዩክሬንን ደግሞ ለራሷ ህልውና ብቻ የምትታገል ሳትሆን ለድፍን አውሮፓ ነጻነት የቆመች ሲሉ አውድሰዋታል። ዩክሬን is fighting not only for its own existence but also for the whole of Europe and democracy ነው ያሏት። ፈሪ ጠብቀኝን መሆኑ ነው። በኒውክሌር ጦር መሳሪያ ሙከራ መከራዋ የጸናባት ዓለም ዛሬም እንደ እርድ እንስሳ እስከ መጨረሻው የስለቱ ከአንገቷ ማረፊያ ቅጽበት ድረስ እየበላችና እየጠጣች ወዲያም እንደ ኖህ ዘመን ራሷን ማየት ተስኗት ይሁን ተስፋ ቆርጣ ባይታወቅም ይኸው ቀጥላለች። በኒውክሌር ጦር መሳሪያ ሙከራ ስማቸውም ግብራቸውም ክፉኛ የሚጠለጠለው የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የያዙት አቋምና የኒውክሌር ጦር መሳሪያ ማስፈራሪያቸው ያረጀና ያፈጀነው ቀድሞ ነገር አያደርጉትም ሲል የናሽናል ኢንተረስት ዘገባ በስፋትና በጥልቀት አሳይቶባቸዋል። ዘገባው ቃል በቃል ይህንን ያላቸው ቭላዲሚር ፑቲንስ ኒውክሌር ትሬትስ አር ጌቲንግ ኦልድ ሲል ነው የተሳለቀባቸው። ይሁንና አሁን የዓለም ፖለቲከኞች የሩሲያውን ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንን ያንን የኒውክሌር ጦር መሳሪያቸውን አውጥተው እንደ ክላሽንኮቭ የነፍስ ወከፍ መሳሪያ ይጠቀሙበት ማለታቸው ነው ወይስ ሌላ ግልጥ አይደለም። አሁን ዓለም ወይም ምድሪቱ በኒውክሌር ጦር መሳሪያ ስጋት ስትናጥ የባህርና የውቅያኖስ የውሃ አካላት ፍጥረታቱም አልቀረላቸውም። ያው የሰው ልጅ ከባህሩና ከውቅያኖሶች ጥልቅ ስፍራ እሳት፣ አሲድና መርዝ ጭኖ ያስደፈጣቸውን የባህር ሰርጓጅ የኒውክሌር ቶርፔዶች እየሞከረ ለህልውናቸው ጠንቅ ጋርጦባቸዋልና ይኸው የሰው ልጅ ከባህሩ ወይም ከውሃ አካላቱና ከምድር ወይም ከየብስ በዘለለው አቋሙ በህዋ ላይም ሌላ አደጋ መጋረጡ ነው የተሰማው። ከኒውክሌር ጦር መሳሪያ እስከ ጨረቃ ላይ የጦር ማዘዣ ግንባታ የሩሲያው ፕሬዚደንት ቭላዲሚር ፑቲን ናቸው ይህንን ያሉት። ፍሮም ኔክስት ቱ ሙን ቤዚስ ፑቲን ሴስ ኒው ሩሲያን ዌፐንስ አር ጌም ቼንጀር። የሩሲያው ፕሬዚደንት አዲሱን የብሬቨስትኒክ የኒውክሌር ክሩይዝ ሚሳይላቸውንና የፖሴይዶን ድሮን ስኬታማ ሙከራቸውን ተንተርሰው በሰጡት ማብራሪያ መሳሪያዎቹ ፈጣን ውጤታማና ሌላው ቀርቶ ከጨረቃ ላይ ቢሰፍሩም እንኳ ከሀገረ ሰማይ የሚወረወረውን የመብረቅ እርሳት ከዚያ የሚያንሱ አይደሉም ሲሉ ገልጠዋቸዋል። ፑቲን በክሬምሊን ቤተ መንግስት አዳራሽ ለተጠራውና በደስታ ፈንጠዚያ ግብዣው ላይ ለተገኘው ድምተኛ ትናንት ምሽቱ ሲገፋ ባደረጉት ንግግር ሩሲያ ያወጣቻቸው የአዲሱ ዘመን አዲሱ ትውልድ መተማመኛና ማኩሪያ የኒውክሌር ተደራሽ የጦር መሳሪያዎች የሩሲያን የረዥም ጊዜ ጸጥታ ዋስትና የሚያረጋግጡ ሌላውን ትታችሁ የምገልጥላችሁ ሚስጥር አለ አሉ። ያውም ኮስታራው ሰው ቭላዲሚር ቭላዲሚሮቪች ፑቲን ሌላው ቀርቶ የህዋውን ዓለም በቁጥጥራችን ስር ለማድረግ የሚያስችሉን መሳሪያዎች ሰርተናል ነው ያሉት። ከነዚያ በቅርቡ ሩሲያ ከሞከረቻቸውና በስኬት ካጠናቀ
ያረቀቀችው መሳሪያዎቿ በስተጀርባ ያሉትን ኢንጂነሮች፣ የጦር መሳሪያ ባለሟሎች፣ ከፍተኛ የጦር ኃይሉ አዛዦችና የሀገሪቱ ፖለቲከኞች በንግግራቸው ማሰሪያ ይህንን ያሏቸው we can boldly say for the entire 21st century ሲሉ ፍጹም በተኩራራ ስሜት ገልጠዋል ሲል የኢንዲያ ቱዴይ ዘገባ ፑቲንን አሳይቷቸዋል። አሁን የዓለም ሀያላን ጠቢባንና ዲታ ወይም ሀብታም ተደርገው የሚሳሉት ሶስቱ መንግስታት ሩሲያ፣ ቻይናና አሜሪካ ምድርና ባህርን ማስጨነቃቸው ሳይታወቃቸው የህዋውን ዓለምም ወጥተው ሊበቅቱትና ከዚያ ላይ ቆመው በምድር ወይም ዓለም ላይ የተረፋቸውን ሂሳብ ሊያወራርዱ ቋምጠዋል ነው የሚባለው። ይሄ ደግሞ የቆጡን አውርድ ብላ የብብቷን ጣለቻ ላይ አምልፋ ያለው አንድ እንጨት ያስራልን ይሏል አበው። ሀያላኑ መንግስታት የዚያን ያህል በተራቀቀ ጥበብ የሚሰሯቸው የጦር መሳሪያዎች የት ሊያደርሷቸው ነው ከተባለ ደግሞ የራሳቸው ማጥፊያና መጠፋፊያ ናቸው። ይሄ ሁሉ ማስካካት አንድ እንቁላል ለመጣል ነው ይሉትን ያስታውሷል። አሜሪካ ዛሬ ባስነገረችው ዜናዋ በህዋ ላይ የሰፈሩትን የቻይናን የጦር መሳሪያና ሳተላይቶች የሚያሳውሩና የእንግላላ ጋድመው ያሻቸውን የሚሰሩ ሲላቸው እየበረሩ እየሰለሉና እየበረበሩ የዚያን የህዋውን ዓለም ምስጢሩን ሙልጭ ልጭ ሙጥጥም አድርገው ወደ ምድሪቱ የሚያቀብሉ መሆናቸውን የተገለጠው አሜሪካ አዲስ ያወጣችው የጥናት ሪፖርቷ እንደሚያሳየው በዚህ ወቅት አዲስ ያወጣቻቸው የህዋ ላይ የጦር መሳሪያዎቿ በህዋው ላይ ቀድመው የሰፈሩትን የቻይናና የሩሲያን ሳተላይቶች ወይም መንኮራኩሮች አይናቸውንም ልሳናቸውንም ለጉመውና አሳውረው ያሻቸውን የሚያደርጉ እንደሆኑ ነው የተገለጠው። ይህ በእንዲህ እንዳለ ሩሲያም አዲስና የኒውክሌር ኃይል የታመቀባቸውን የክሩይዝ ሚሳይሎችን መስራቷን የተሰማው የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን እንደገለጡት የሀገራቸው የጦር መሳሪያ ጠበብቶች የሰሯቸው አዳዲሶቹ የኒውክሌር ክሩይዝ ሚሳይሎች ከድምፅ ፍጥነት በ3 እጥፍ የሚከንፉና ወደፊትም የሃይፐርሶኒክ ሚሳይልን ጥበብ የሚተኩ ናቸው ሲሉ አሞካሽተዋቸዋል። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን በጦር መሳሪያዎቻቸው ላይ ከመጠን ያለፈ ተማምነዋል። ወዲህም ከሁነኛ አጋር አባሮቻቸው ቻይና፣ ኢራንና ሰሜን ኮሪያ ጋር ከምንጊዜውም የበለጠ መተማመንና መተባበርን ፈጥረዋል። ታዲያ እርሳቸውንም ይሆን አጋር አባሮቻቸውን የሚደፍር ካለ ፑቲን በየትኛው መሳሪያቸው ገምሰው ሊገለግሉት ተዘጋጅቷል ነው የሚባለው። ዓለም በምስራቁና በምዕራቡ ጎራ የተሰነጠቀው ልዩነቷና ክፍፍሏ ልትጠግነው ቀርቶ ልትመርገው ተስኗት እያፈሰሰ የሚያጎድለው በርትቶባታል። መላ ጠፋ ሆዷ ገፋ ይሏል አበው። ትንታኔ ዘገባውን ስናዘጋጅ በዋቢነት ሳውዝ ቻይና ሞርኒንግ ፖስትን፣ ፎክስ ኒውስን፣ ዘ ግሎብ አንድ ሜይልን፣ ዩራዥያ ሪቪውን፣ ራውተርስን፣ ቴሌግራፍ ኦንላይንን፣ የኒሳፋቅን፣ ብሉምበርግን፣ ዋሽንግተን ታይምስን፣ ሜዱዛን፣ ኢንተርፋክስ ዩክሬንን፣ ጃፓን ታይምስን፣ ዘ ዊክንና ዋሽንግተን ፖስትን ተጠቅመናል። ውድ ተመልካቾች የዕለተ ረቡዕ ጥቅምት 26 ቀን ኤንቢሲ እኩለ ቀን ዜናችን የተከታተላችሁትን ይመስል ነበረ። የአብስራ ሚሊዮን ከመላው የቀጥታ ስርጭት ባለሙያዎች ጋር በመሆን ዜናዎቹን ወደ እናንተ አደረስኩኝ። ቀሪ ኤንቢሲ ፕሮግራሞች ይቀጥላሉ። መልካም ቀን።